ጉድ ውድ ሀገሬ ልጆች ኢትዮጵያውያን ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዴ ጉድ እኮ ነው። ምንድነው ዛሬ ሀይሚ ኦ ማይ ጋድ ሀይሚ ዛሬ ጀግና ሆናለች። ጀግና የሆነች ወላሂ ነው የምላችሁ። እንዲህ ይኸውላችሁ ሴት ልጅ ከቆረጠ ቆረጠ ነው። ችሎ ሴት ልጅ በተለይ የሚወደውን የሚያፈቅረውን ወንድ ብዙ ይታገሳል፣ ብዙ ይችላል። ግን ወላሂ መጨረሻ ደረጃ ከተደረሰ በጣም አስቸጋሪ ነው። እንዲህ ብሩኬ እኮ ብሩኬ አበደ ትላላችሁ። እኔ በነገራችን ላይ ወላሂ ነው የምላችሁ ሀይሚ ጥፋተኛ ነች የምለው ነገር የለም። ሀይሚ በውስጧ ብዙ ነገር አለ፣ ብዙ ነገር ውስጧ ተሰውሯል። እንዴ ጭራሽ እኮ እኔ ምን አድርጌሻለሁኝ አለ። እንዴ እረሳው ጥፋቱን እረሳው። እንዴ ሲጀመር ማለት ነው ብሩኬ አንተ እኮ ያላጠፋኸው ነገር የለም። እንደውም ሀይሚ ማለት ነው ወላሂ ላዚም ሀይሚ እንደውም በጣም ጎበዝ ነች፣ በጣም ጎበዝ ቻይ ነች። እንዴ ጭራሽ እኮ ባለፈው ካስታወሳችሁ ማለት ነው ታገቢኛለሽ ወይ ብሎ ቀለበት ሲያደርግላት እንዴት በቃ ደንግጣ እንዴት እኔ በፍጹም አልቀበልም ነው ያለችው። ምክንያቱም በቃ ልጅቷ ውስጧ በጣም በቃ ምቅ ያለ ነገር አለ፣ ትልቅ ችግር አለ። ወላሂ ነው የምላችሁ ትልቅ ችግር አለ። እና እኔ ወድሻለሁ አፈቅርሻለሁ ብላ ኦፍ ኮርስ ታፈቅራታለህ፣ እናውቃለን፣ ፍቅራችሁን በጣም እናውቃለን ሁላችንም። ግን ቢሆንም ማለት ነው የሌለ ነገር ነው አንተ የሰራኸው። በጣም አስቸጋሪ ነገር ነው የሰራኸው። በጣም አስቸጋሪ ነገር ማለት ነው። እንዴ ጭራሽ የማይረሳ ነገር እኮ ነው። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ እኮ ነው። ጉድ ትላላችሁ እንዴ? እሱማ እኔ እስካሁን ድረስ ተለማምጬ ካሁን በኋላ የራስሽ ጉዳይ፣ የራስሽን እንደፈለግሽ መሆን ትችያለሽ። እኔም የራሴን ምንድን ነው ያለው ዘንጬ ዱርዬ ብሆን ይሻለኛል ዘንጬ አላለም እንዴ? አረ ተረጋጋ ወንድሜ ተረጋጋ። እዚህም ደረጃ የሚያደርስ ነገር የለም ብሩኬ ማለት ነው። ግን ሀይሚ ውስጧ ተጎርቷል። አዎ አንዳንድ ሰዎች ደግሞ ተረጋጊ እሺ በዩ ብላ የምትላላችሁ እንዴት ነው? እሺ እናንተ በራሳችሁ ቢደርስስ ይሄ ነገር? ወላሂ ነው የምለው ይሄ ነገር በራሳችሁ ቢደርስ ምን ልትሉ ነው? ሴት ልጅ እኮ ነች እቺ ልጅ። እንዴ ሀሰን እኮ ከጎኗ ባይሆን እቺ ልጅ እኮ ማን አላት? እስኪ ተናገሩ ማን አላት? ወላሂ ሀሰን አጠገቧ ባይሆን ኖሮ ለሀይሚ ማን ነበር አጠገቧ? እስኪ ማን ነበር አጠገቧ ለሀይሚ? ተናገሩ እስኪ። ወላሂ እንደዛ የሱ ያልሆነችው ልጅ የኔ ነች ሆነችም አልሆነችም ጭራሽ እንደዛ መሆን የለበትም ነበር ሀይሚ ፊት ማለት ነው። ሀይሚ ፊት እንደዛ የሱ ያልሆነችው ልጅ አቅፎ መሳም፣ እንደገና ቤት ገዝቶ ቤት ባይስክል ምናምን ይሄ ነገር ማድረግ የለበትም። ይቺ ልጅ ሴት ነች። እኛ ሴቶች እኮ ማለት ነው እኛ ሴቶች ብዙ ነገር እንችላለን። ከዛ በተረፈ ግን መቋቋም አንችልም። ወላይ እስኪ ማንኛሽም ሴት አንቺ እንደ ሀይሚ ብትሆኚ ምንድን ነው የምትወስኙ? ኮመንት ላይ ያስቀምጡ። ጨረቃ ፋሚሊ ማለት ነው ሁላችሁም። ወላሂ ነው የምላችሁ ሀይሚ እጅግ በጣም ጎበዝ ሴት ነች፣ የምትደነቅ። እንዴ ሀሰን እኮ ባይኖር አሁንም ድጋሚ ደግመዋለሁ ሀሰን ባይኖር ይቺ ልጅ ምን ትሆን ነበር ያልኩት ምክንያት እሱ ነው እያጽናናት ያለው። ህፃን ልጅ አይደለችም፣ መወሰን ትችላለች እንዴ ሲጀመር ሀይሚ አሁን እየነቃች ነው፣ በቃ እየነቃች ነው። እኔ ተለያዩ ምናምን ሳይሆን ትክክለኛ መሆን ያለበት አንደኛ በስነ ስርዓት መታረቅ ነው። እሷ ግን በፍጹም ካንተ ጋር መቀጠል አልፈልግም አለች። በቃ በፍጹም እኔ ካንተ ጋር መቀጠል አልፈልግም፣ ምክንያቱም በቃኝ እስከዛሬ ተጎድቻለሁኝ፣ ካሁን በኋላ ደግሞ መጎዳት አልፈልግም
ይበቃኛል አለች። ይበቃኛል፣ ካሁን በኋላ መጎዳት አልፈልግም፣ ይበቃኛል፣ ችያለሁ ብዙ ነገር። ስለዚህ ካሁን በኋላ እኔ በቃ ራሴን ፍሬ አድርጌ መኖር ነው የምፈልገው። ነገሮች ሁሉ ብዙ ነገር ማሰብ፣ ብዙ ነገር ማድረግ እችላለሁ። ስለዚህ ያለውን ነገር በሙሉ ራሴ ማሰብ እችላለሁኝ። በቃ ራሴ እወስናለሁ፣ አደርጋለሁኝ። ማንም ሰው በእኔ ህይወት አያገባው ማለት እንዴ። እስኪ ፍረዱ። እስኪ ምኑ ላይ ነው ታዲያ ችግሩ? እንዴ እቺ ልጅ ቻለሽ በቃ አልሆነ አለ ነገሮች በቃ አልሆኑ አይደለ? ከዛ በኋላ በቃ የራሷን ውሳኔ መወሰን መብቷ ነው። ማንም ሰው በግዳጅ የሚያደርገው ነገር የለም። በቃ ግዳጅ ብሎ ነገር የለም። ይቺ ልጅ ቻለችው ብዙ ነገር። እንዴ እናንተ ስቲል እንዴት መሰላችሁ እያጣጣላት የነበረው ሀይሚን እንዴት ነበር ሲገለማምጣት የነበረው ብሩኬ። ያንን ሁሉ ነገር እረስታችሁ በቃ ሀይሚ እንደው ታረቁ ምናምን ይታረቁ። እኔ በጣም ነው ደስ የሚለኝ ቢታረቁ፣ ነገሮችን አስተካክለው አብረው ቢኖሩ ወላሂ ለአዚም በጣም ነው ደስ የሚለኝ። ግን ሀይሚ በቃ ቆርጣለች፣ ሀይሚ ቆርጣለች። ውድ ሀገሬ ልጆች ይሄንን እወቁ። ሀይሚ በጣም ቆረጠች። በቃ ወላሂ ነው የምላችሁ። እንዴ አላያችሁም? ሻንጣውን ሰብስባ እኮ በቃ አልፈልግም ውጣልኝ ከቤት ያለችው። ጉድ እኮ ነው። ጉድ ነገሩ ከሯል። ወላሂ ነው የምላችሁ ነገሩ ከሯል። እንዴ በቃ እኔ አልፈልግም ውጣልኝ ከቤቴ፣ ውጣ ሻንጣህን ይዛ አለችው። እንዴ ምን ያድርግ እንዴ? በጭራሽ እኮ በጥፊ መታት። ሴት ልጅ እንደዛ ይማታል? ብሩኬ ተሳስቷል። ሴት ልጅ እንደዛ በጥፊ መማታት የለበትም ጭራሽ። ወላሂ በጣም ተሳስቷል ብሩኬ። እንዴ ጭራሽ በጥፊ መቶ ገፈታትሮ ከቤት ማስወጣት ማለት ምን ማለት ነው? ወላሂ ነው የምላችሁ አሁን ትልቅ ችግር ነው የተፈጠረው። ቀጣይ ነገር ምን እንደሚመጣ ጠብቁ። ወላሂ ነው የምላችሁ ምን እንደሚመጣ ጉድ ታያላችሁ። እንዴ አልበዛም እንዴ? ወላሂ ብሩኬ አበዛው። ውድ ሀገሬ ልጆች እንዴ ጉድ እኮ ነው። እንዴት ይሄን ያክል እንዴት በቃ ፍቅርም ቢሆን እኮ አለው ሁሉ ነገር አለው። ግን እሱ በጣም አበዛው። እሷ ስትለማመጥ ምን ስትለው በቃ ዝም ስትለው ነገሮችን በቃ እሱ ያለ እኔ በቃ የለም እንዴ አለችው እኮ። እኔ ብዙ ነገር ችያለሁኝ፣ ብዙ ነገር ሁሉን ነገር አስተካክዬ ይሆናል ብዬ ነበር፣ ግን ጭራሽ አልሆነም አለችው። እውነቷን ነው ይቺ ልጅ እውነቷን ነው። ምክንያቱም እኛ ሴቶች ችለን በተለይ የምታፈቅሩት ወንድ ሲጎዳችሁ ምንም አይመስላችሁ መጀመሪያ ጊዜ፣ ሲደጋግመው ምን ሲለው ግን ወላሂ ነው የምላችሁ በጣም ሴት ልጅ ከቆረጠች ፍሩ። ሴት ልጅ ከቆረጠች ነው ወላሂ። ማንም ሰው አይበግራትም፣ ማንም ሰው ሊመልሳት አይችልም በፍጹም። ስለዚህ እናንተ እኔ ወላሂ ነው የምላችሁ እኔ ምን እንደምል አላቅም። ብሩኬ በጣም ነው የተሳሳተው። በጣም ትልቅ ጥፋት አጥፍቷል። ሲጀመር በቃ ነገሩን ወዛ ከዛ ገዚህ በጣም የሚያባብሱት ያሉት ሰዎች ጓደኞቹ ናቸው። እነ ፍፄ ምናምን እነዛ ግሩፖች ምናምን ናቸው። ይሰማል ችግሩ ብሩኬ በቃ የሁሉንም ወሬ ይሰማል። እንደዛ ደግሞ ጥሩ አይደለም፣ ወላሂ ጥሩ አይደለም መስማት። እንዴ ይሄን ያህል በራስህ ሰልፍ ኮንፊደንስ መኖር አለበት። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ ወላሂ ጉድ ነው። እንዴ በራሱ ተማምኖ የራሱን ህይወት ጭራሽ እንደዚህ ማድረግ ማለት ምን ማለት ነው እንዴ? ጭራሽ የሌለ እኮ ነው የሚያደርገው ነገር የሌለ ማለት ነው። ስለዚህ እኔ በራሴ ብሩኬ በጣም አጥፍቷል። አሁንም ቢሆን ነገሮችን አስተካክላችሁ ወደሚሆነው ነገር ማድረግ ነው እንጂ ያለባችሁ ጭራሽ ነገሩን ማባባስ የለባችሁ። ነገሮችን ጭራሽ ማባባስ የለባችሁ። ምክንያቱም በቃ ቀለል አድርጎ ማየት ነው። እስኪ ራስህም አስበህበት ምንድን ነው በቃ ተረጋጋ። ከሀይሚ ራቅ ብለህ የራስህን ውሳኔ ወስን እንጂ እኔ ሀይሚ ወላሂ ነው የምላችሁ በጣም በቃ በጣም ነው የቆረጠችው። ሀይሚ በጣም ቆርጣለች ውዶች። እኔ እንደዚህ አልጠበኩም እኮ ጭራሽ። ኦ ማይ ጋድ ጭራሽ በጣም ይገርማል። ይሄን ያክል ኧረ ብስሚላ። ሴት ልጅ እኮ ከቆረጠኛ እኮ ሴቶች በጣም መጥፎች ነው ወላሂ። ከቆረጥን አያድርስ ነው እና እኔ ብሩኬ ያለውን ነገር እኔ በራሴ ሳስበው ነገሮችን በሙሉ መረጋጋት ያስፈልጋል። ተረጋጋ ነው የምለው። ምክንያቱም
በቃ በዛ ብትለው በዚህ ብትለው ምንም የምታመጣው ነገር የለም። ምንም የምታመጣው ነገር ስለሌለ ያለህ አማራጭ ቀስ ብለህ ነገሮችን ማረጋጋት፣ በቃ ነገሮችን ማረጋጋት ነው እንጂ ሌላ እንደገና ችግር ሌላ ነገር መፍጠር ጥሩ አይደለም። ወላሂ ጥሩ አይደለም። እና ውድ ሀገሬ ልጆች ጉድ ነው ወላሂ። ይሄን ያህል ኧረ ብስሚላ በጣም ከባድ ነው፣ በጣም ከባድ ነው ውድ ሀገሬ ልጆች። እና ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ ደግሞ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። እኔ ግን አንዳንድ ሰዎች ማለት ነው በቃ እንደዚህ ነው ሀይሚ ምናምን ተረጋጊ ምናምን የምትሉት ማለት ነው፣ እኔ በጣም ነው የምገርሙ። በጣም በራሳችን ቢሆንስ ይሄ ነገር እንዴት ነው ብላችሁ ማሰብ አለባችሁ እንዴ። ነገ ከነገ ወዲያ ምን እንደሚያጋጥመን እያንዳንዳችን አናቅም። ይቺ ልጅ ቻለች እኮ በጣም ቻለች ሀይሚ። እንዲህ ሲጀምር ወንድ ነው፣ ወንድ ውሻ ነው። በቃ አሁንም ቢታረቁ ነገ ጧት ምን እንደሚያመጣ ምን እንደሚሆን አይታወቅም። ስለዚህ ውድ ሀገሬ ልጆች ያለው ነገር ምንድን ነው? በስነ ስርዓቱ ወስነው ተነጋግረው ነገሮችን መፍታት ነው እንጂ ውጣልኝ ውጭልኝ እያሉ መገፈታተር አይደለም። ይሄ ነገር ጥሩ አይደለም። ውድ ሀገሬ ልጆች ጉድ እኮ ነው። ጉድ ነው። ገና ብዙ ነገር ይመጣል። እኔ ገና ብዙ ነገር ይመጣል አልኳችሁ ውድ ሀገሬ ልጆች። ይሄ ነገር ካላረጋጉት ኦ ማይ ጉድነስ ብዙ ነገር ነው የሚመጣው። እና ውድ ሀገሬ ልጆች በጣም እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ላይክ በማድረግ ቤተሰቡ እላለሁ ውዶችዬ። እንግዲህ በተረፈ አላህ ኸይሩ ነገር ያምጣው፣ ጥሩ ነገር ያምጣልን እምለው እኔ በጣም የብሩኬ ነገር ግርም እያለኝ ነው። ጭራሽ መረጋጋት ሲችል በጥፊ መማታቱ ጥሩ አይደለም። ጭራሽ ሴት ልጅ አይመታም እንዴ! ሴት ልጅ ክብር ነች። ምንድነው እህት እኮ ነው እንዴ! ሀሰን እንዴት አድርጎ እንደሚንከባከባት ይሄ ምንድነው? ሀሰን ብሏል እኮ ምንም ቢሆን የኔ ጓደኛም ብትሆን እኔ ከሀይሚ ጎን ነኝ ብሏል። ምክንያቱም እቺ ልጅ አያት፣ በቃ ሁሉን ነገር አየ። ስለዚህ የማይሆን ነገር ነው ነገሮች ሁሉ። ስለዚህ ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤት አዲስ ሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ እላለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ